አንዳንድ ሰው ለምንድን ነው ልቡ የወረደው? አንዳንድ ሰው ለምንድን ነው አገልግሎት ያቆመው? አንዳንድ ሰው ለምንድን ነው ራሱን ማጥፋት የፈለገው? ገፉኝ ብሎ ጓደኛ ገፋኝ፣ ቤተሰብ ገፋኝ፣ ጎረቤት ገፋኝ፣ ቤተክርስቲያን ገፉኝ ብሎ መገፋት። ልክ ከተቀመጥክበት ስትነሳ፣ ልክ ከምቾት ዞን ስትወጣ፣ እግዚአብሔር ወዳየልህ መራመድ ስትጀምር፣ አካባቢና ሁኔታዎች ላንተ ያላቸው ደሞዝ ጭብጨባ አይደለም መገፋት። ከተግዳሮት የተነሳ እድለ ቢስ ነኝ አትበል። ወደዚህ ምድር የመጣሁት በስተት ነው አትበል። ወይም እግዚአብሔር አይወደኝም አትበል። መልእክት አለ። እድለ ቢስ ነኝ አትበል። እንዳንተ እድለኛ የለም። ተግዳሮት ከማንም ጋር ከምንም ጋር አታገናኙ። ከአከራይ ጋር ከጎረቤት ጋር ከምንም ጋር አታገናኙ። እንደ ስጦታ ተቀበለው። አሁን አንተ መውደቅ መሸነፍ የምትጀምረው ችግርና ፈተና አፍጥጦ ስለመጣብህ ሳይሆን የመጣብህ ችግርና ፈተና ወደ ውስጥ እንዲገባ ስትፈቅድለት ነው። በዚህ ዓመት በጣም ብዙ የሚመትት የሚደግም ምናምን ስላለ ቀድሜ ትንቢት እናገራለሁ። በእያንዳንዱ ሳምንት በእያንዳንዱ ወር አቅማችሁ እየጨመረ ይሄዳል። ወሩ እየጨመረ ሲሄድ ኃይላችሁ እየጨመረ ይሄዳል። ጉልበታችሁ እየጨመረ ይሄዳል። እንደገና አቅማችሁ ይታደሳል። ይሄ ዓመት የብርታት ዓመታችን ነው። በህይወታችሁ ወላጆቻችሁ ወይም ጎረቤቶቻችሁ በርታ፣ አይዞ፣ አትፍራ ብለዋችሁ እንደሚያውቁ ተስፋ አድርጋለሁ። ጓደኞቻችሁ ወይም ደግሞ የሆነ ቦታ ላይ በሆነ ጉዳይ የሆኑ ሰዎች በርታ አይዞ ሊሉ ይችላሉ። ሰው በርታ ሲልና እግዚአብሔር በርታ ሲል ግን በጣም ነው የሚለያየው። እግዚአብሔር በርታ ሲል የልመና ሳይሆን የትእዛዝ ቃል ነው። በጠላታችን አናት ላይ እንድንቆም፣ ግዛቶቻችንን መልሰን እንድንወርስ፣ የተወሰደብንን እንድናስመልስ፣ እንደገና አቅማችን ጨምሮ ነገሮቻችን እግዚአብሔር ወዳየልን የህይወት አቅጣጫ እንዲሄዱ እግዚአብሔር ኮማንድ ነው የሰጠን። ከዚህ ማለዳ ጀምሮ የትንቢተ ዳንኤል መጽሐፍ ምዕራፍ 10 ቁጥር 19ን እየነገርኳችሁ በሆነ ጉዳያችሁ ላይ የብርታት መንፈስ ያገኛችኋል። እየተናገረኝ ሳለ በረታው እንዳለ ዛሬ ማለዳ የእግዚአብሔር ድምፅ ወደ እናንተ እየመጣ አት ዘ ሴም ታይም ትበረታላችሁ። በጌታ በኢየሱስ ስም የወደቀባችሁ ነገር እንደገና ይነሳል። የወረደ ልብ እንደገና ከፍ ይላል። ልባችሁ በተለያየ ጉዳይ ወርዶባችሁ ከሆነ እንደገና ልባችሁ ይበረታል። በጌታ በኢየሱስ ስም በስራ ብርታት ይሆናል። በትዳር ብርታት ይሆናል። በአገልግሎት ብርታት ይሆናል። በሩጫችሁ ብርታት ይሆናል። እጅግ የተወደድክ ሰው ሆይ እግዚአብሔር ለሚወደው ሰው በዚህ ዓመት መልእክታል። እግዚአብሔር የሚወደውን ሰው በዚህ ዓመት ያበረታዋል። እጅግ የተወደድክ ሰው ሆይ ጽና፣ በርታ፣ ሰላም ላንተ ይሆናል። ከዚህ በፊት በ2016 የረበሸክ ነገር በዚህ ዓመት እንደ ድንጋይ ዝም ይላል። በደንብ ባርክና አሜን በል። በ2016 ዓመተ ምህረት ጉልበትን የያዘ ነገር በዚህ ዓመት እንደ ቅጠል ይረግፋል። እግዚአብሔር ካንተ ጋር እንደሆነ ፍጥረት ማየት ይጀምራል። የብርታት መንፈስ ባንተ ላይ ይሆናል። ብዙ እጆች ያደክማሉ፣ ብዙ እጆች ያዝላሉ፣ ብዙ እጆች ያታክታሉ። አንድ እጅ አለ፣ የሚያበረታ እጅ አለ። ሲመጣና ሲዳስስህ የሚያበረታ እጅ አለ። በጌታ በኢየሱስም የእግዚአብሔር ደግ እጅ ያንን በጌርጌሴኖን እብድ የነበረውን ሰውዬ ሰላሙን የመለሰለት የእግዚአብሔር እጅ ወደ ቤታችሁ ይገባል። ይዳስሳችኋል፣ ትበረታላችሁ። ድምፁ ወደ እናንተ ይመጣል፣ ትበረታላችሁ። የአገሬ ልጆች በጣም ብዙ ሰዎች አሉ። እዚህ ቤት ያላችሁ ሰዎች በጣም የምትወዱትን ነገር ባለፈው ዓመት ያጣችሁ፣ ነገሮች እንዳሰባችሁ ሳይሆን ተገላቢጦሽ የሆነባችሁ፣ የህይወት ጣዕሙ ለጠፋባችሁ፣ ለሰው መልካም አድርጋችሁ ተቃራኒ የተመለሰላችሁ፣ ከጀርባ የተወጋችሁ፣ የልባችሁን የምትነግሩት ሰው ያጣችሁ ሰዎች የእግዚአብሔር እጅ ይዳስሳችኋል። ሐዘናችሁን ትረሱታላችሁ። ስብራትና ውልቃት ወደ ቦታው ይመለሳል። እግዚአብሔር በልባችሁ ላይ ያለውን ስብራት ዛሬ ማለዳ ያስተካክለዋል። እየተናገረኝ ሳለ በረታው ተብሎ እንደተጻፈ የብርታት መንፈስ በእናንተ ቤት ይገባል። የብርታት መንፈስ በእናንተ ቤት ይገባል። እንባን የሚያስቆም፣ ሐዘንን የሚያስቆም፣ ብቸኝነትን የሚያስቆም፣ የፊት መጥቆርን የሚያስቆም የእግዚአብሔር ብርታት ወደ እናንተ ቤት ይገባል። በዚህ ማለዳ መልእክት ያለኝ እጅግ የምትወዱትን ነገር ላጣችሁ ሰዎች፣ ከጀርባ ለተወጋችሁ ሰዎች፣ ነገሮች እንዳሰባችሁት ሳይሆን የተገላቢጦሽ የሆነባችሁ ሰዎች፣ የህይወት ጣዕሙ ለጠፋባችሁ ሰዎች፣ እንደገና 2017 አዲስ ዓመት ከትላንትና አንጻር በምን መልኩ እንደምትቀጥሉ የማታውቁ ሰዎች፣ ብዙ ተስፋ የሚደረግ ነገር እጃችሁ ላይ የሌለ ሰዎች፣ በቤታችሁ የሆነ ነገራችሁ የሞተባችሁ ሰዎች፣ ብቸኝነት ውስጥ ያላችሁ ሰዎች፣ በህይወት ፈተናና ተግዳሮት ውስጥ እያለፋችሁ ያላችሁ ሰዎች እየተናገረኝ ሳለ በረታው ተብሎ እንደተጻፈ ከቆዘማችሁበት ወጥታችሁ የደስታና የዝማሬ መንፈስ ያገኛችኋል። እግዚአብሔር ምስክሬ ነው። ከባለፈው ዓመት ይልቅ በዚህ ዓመት ፍጥነትም ጉልበትም ትጨምራላችሁ፣ አቅም ትጨምራላችሁ። በእናንተ ያለው የእግዚአብሔር ጸጋ እየጨመረ ይሄዳል። የብርታት መንፈስ በላያችሁ ላይ ይሆናል። በርታ ትእዛዝ ነው። ለምሳሌ መጽሐፉ የሚለው እንደዚህ ነው። በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ በርታ፣ ከዛ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩም ማለት
አለ። ለምን መስ እግዚአብሔር ካንተ ጋር ነው። በዚህ ዓመት እግዚአብሔር ካንተ ጋር ነው። በሚቀጥለው ወር እግዚአብሔር ካንተ ጋር ነው። በሸለቆ ውስጥ እግዚአብሔር ካንተ ጋር ነው። በጨለማ ውስጥ እግዚአብሔር ካንተ ጋር ነው። በብቸኝነት ውስጥ እግዚአብሔር ካንተ ጋር ነው። በመከራ ውስጥ እግዚአብሔር ካንተ ጋር ነው። ትእዛዝ በርታ ከሆነ ልመና አይደል። በርታ፣ በስራ በርታ፣ በራእይ በርታ፣ በህይወት በርታ፣ በትዳር በርታ። ብዙ እንድትደክም እንድትወርቅ እግዚአብሔር ያየልህን ነገር እንዳትወርስ የሚፈልግ ተከራካሪ ብዙ ነው እና የሚሰማው የሚባለውን ነገር ሰምተህ ልብ እንዳይወርድ፣ በምታልፍበት ሁኔታ ምክንያት ልብ እንዳይወርድ እግዚአብሔር ነው ይሄን ኢንስትራክሽን የሚሰጥህ፣ ይሄን ኦርደር የሚሰጥህ እግዚአብሔር። ጥሩ ጊዜ አለ፣ መጥፎ ጊዜ አለ፣ ከባድ ጊዜ አለ፣ ቀላል ጊዜ አለ። አንተ እንድትበረታ የተፈለገው በምቹ ጊዜ ብቻ አይደለም። ቃሉን ስበክ፣ በጊዜውም አለ ጊዜውም። ከባድ ሲዝን ሲመጣም ሳይመጣም ፈተና ውስጥም ሆነ ከፈተናም ውጪ ጽና። ኢንስትራክሽን ነው፣ ኮማንድ ነው፣ ትእዛዝ ነው። እግዚአብሔር ለልጆቹ ያለው ትእዛዝ ነው። እግዚአብሔር በዚህ ዓመት ተልፈስፈስ አይደለም ያለ፣ አለቃቅስ አይደለም ያለ፣ ብድግ በል አይዞህ፣ በምትሄድበት መንገድ ሁሉ እኔ ካንተ ጋር ነኝ፣ በምትሰራው ስራ ሁሉ እኔ ካንተ ጋር። አጥርህን አይነቀንቁትም። ወይኔ በደንብ አርክና አሜን በል። እንደ ኃያልና እንደ ጨካኝ እኔ ካንተ ጋር ነኝ። ጠላቶችን አሳፍራቸዋለሁ። አንተ በርታ። ትስቅባቸዋለህ እንጂ አይስቁብህም። ይህ የብርታት ዓመታችን ነው። በጠላታችን ሰፈር አንገታችንን ቀና አድርገን የምንሄድበት ዓመታችን ነው። ይህ በጠላቶቻችን ፊት ለፊት ጽዋችን ሞልቶ የሚፈስበት ዓመታችን ነው። ይህ በጠላታችን ፊት ለፊት ገበታን እግዚአብሔር የሚያዘጋጅበት ዓመታችን ነው። ጠላቶቻችን የሚመቱበት ዓመት ነው። ከቃሉ ጋር ኮኔክታር በኋላ ኮሌክት ታደርጋለህ። ስዊች ኦን እያረክ ነው። አሁን ስዊች ኦን ሳታረግ ኮኔክት ሳታረግ ኮሌክት ስለማታደርግ አሁን ከእግዚአብሔር ቃል ጋር መንፈስ ስዊች ኦን መሆን አለበት። ኦፍ የሆነ ነገር በጠቅላላ ኦን መሆን አለበት። መገፋት ራስን ማሳደግና መለወጥ ስትጀምር የሚከፈል ክፍያ እንደሆነ ወቅ። ተገፍቻለሁ ብላችሁ የምታለቃቅሱ ሰዎች፣ ተገፍቻለሁ ብላችሁ ልባችሁ የወረደ ሰዎች፣ ያዘናችሁ ሰዎች፣ በከባድ ሲዝን ውስጥ እያለፋችሁ ያላችሁ ሰዎች፣ መገፋት የሚባለው ነገር በራሱ ሰው ራሱን ማሳደግ፣ ሰው ራሱን መለወጥ ሲጀምር አጠገቡ ያሉ ጓደኞቹና ጎረቤቶቹ የሚከፍሉት ደሞዝ እንደሆነ ማወቅ አለብን። ወዳጆቼ በመገፋት አንዳንድ ሰዎች ሲሰባበሩ፣ ሌሎች ሰዎች ሪከርድ ሰባብረዋል። ልዩነቱ አንተ ወደ ህይወት የመጣውን ነገር ያስተናገድክበት መንገድ ነው። በነገራችን ላይ ህይወት 10% የሚደረግብን 90% የምንሰጠው ምላሽ ነው። ህይወት 10% የሚደረግብን ነገር ነው። 90% የምንሰጠው ምላሽ ነው። ሰዎች በእኛ ላይ የሚያደርጉት 10% ነው። የሚገፉን፣ የሚጠሉን፣ የሚጠልፉን፣ ሊገሉን፣ ሊያጠፉን የሚሞክሩት 10% ነው። 90% የሚይዘው አንተ ለዛ ጉዳይ የምትሰጠው ምላሽ ነው። በአጠቃላይ ያንተ አጠቃላይ ህይወትህ 10% ሰዎች አንተ ላይ የሚያደርጉ ሲሆን 90% አንተ የምትሰጣቸው ምላሽ ነው። በነገራችን ላይ መገፋት ብቻውን ወይም ደግሞ ክፉዎች ብቻቸውን ወደ ከፍታ የሚያመጡ እንዳይመስል። ስለተገፋ አታድግም፣ ስለተገፋ አታገኝም። በደንብ ስማኝ። ስለተገፋ ብቻ አንድ ነገር አይሆንልህም። የሚሆንልህ እንዲህ ሲሆን ነው። በደንብ ስሙኝ። እንዲህ ሲሆን ነው። አንተ በተገፋበት በዛ ጉዳይ ላይ የምትሰጠው ምላሽ ነው ከፍታህን ዲተርማይን የሚያደርገው። ያንተ ሪስፖንስ ነው እንጂ የጠላቶች ክፋት አይደለም የሚያሳድግህ። አንተ ለጠላቶችህ ያለ ምላሽ ነው የሚያሳድግህ። ሰዎች አንተ ላይ የሚያደርጉብህ ነገር፣ ክፉዎች አንተ ላይ የሚያደርጉብህ ነገር 10% ነው። አንተ ለነሱ የምትመልሰው መልስ ነው 90%። መጠንቀቅ ያለብህ አብላጫው ያንተ ሪስፖንስ ዴስቲኒን ዲተርማይን ስለሚያደርግ ምን እንደምትመልስላቸው ነው መጠንቀቅ ያለብህ። ስለተገፋ ብቻ ትልቅ አትሆን። ስለተጠለፍክ ብቻ እግዚአብሔር በአንተ ሳይድ የሚቆም ከመሰለ ተሳስተሃል። ለገፉ፣ ለጠለፉ፣ በህይወት መንገድ ላይ ለጎረበጡ ሰዎች የምትመልሰው ምላሽ ዴስቲኒ ሜከር ነው። ኃይሌና ፖልተርጋት ሲሮጡ ፖልተርጋት ከኋላ ገፍትሮታል። ኃይሌ የፖልተርጋትን መገፍተር እንደ መልካም አጋጣሚ ተጠቅሞ ፍጥነት ጨምሮበታል። አንተ ማድረግ ያለብህ የገፉ ሰዎች ወደ ኋላ ሄደ መከራከር አይደለም ያለብህ። ማድረግ ያለብህ እነሱን እንደ መልካም አጋጣሚ ተጠቅመ ፍጥነት መጨመር፣ ጸሎት መጨመር፣ ባይብል ስተዲ መጨመር፣ አገልግሎት መጨመር። የምጨምርበት ዓመት ነው ብለህ አሜን በል። የምጨምርበት ዓመት ነው ብለህ አሜን በል። አንዳንድ ሰው ለምንድን ነው ልቡ የወረደው? አንዳንድ ሰው ለምንድን ነው አገልግሎት ያቆመው? አንዳንድ ሰው ለምንድን ነው ራሱን ማጥፋት የፈለገው? ገፉኝ ብሎ፣ ጓደኛ ገፋኝ፣ ቤተሰብ ገፋኝ፣ ጎረቤት ገፋኝ፣ ቤተክርስቲያን ገፉኝ ብሎ መገፋት። ልክ ከተቀመጥክበት ስትነሳ፣ ልክ ከምቾት ዞን ስትወጣ፣ እግዚአብሔር ወዳየልህ መራመድ ስትጀምር፣ አካባቢና ሁኔታዎች ለአንተ ያላቸው ደሞዝ ጭብጨባ አይደለም መገፋት። እንድትበረታ መገኘት የሌለብህ ቦታ አለ፣ መገኘት ያለብህ ቦታ አለ። እንድትበረታ ወዳጄ መስማት የሌለብህ ድምፅ አለ። ጻፍ። መስማት ያለብህ ድምፅ አለ። ሁሉም ድምፅ አያበረታም። አንዳንዱ ድምፅ ልብህን ያወርደዋል። አንዳንዱ ድምፅ እንድትታክት ህይወት እንዲሰለች ያደርጋል። አንዳንዱ ድምፅ አገር ለቀ እንድትጠፋ ይፈልጋል። አሁን መስማት የሌለብህ ድምፅ አለ። ሸዳውን
ማድረግ ያለብህ ቻናሎች አሉ። እጅህን የማያበረታ ከፍ የማያደርግ ልብህን የማያነሳሳ ሙሴ ሲጸልይ እጁን ይደግፉ እንደነበር ልክ እንደዛ ቤትን፣ ራእይን፣ አገልግሎትን የማይደግፉ ድምጾችን ሸዳውን ማድረግ አለ። እንድትበረታ ወደ ህይወት ማስገባት የሌለብህ ሰዎች አሉ። በዚህ ዓመተ ምህረት ያገኘውን ሰው ሁሉ ወደ ህይወት እንዳታስገባ። ቸርች ያገኘውን፣ ካፌ ያገኘውን፣ መንገድ ላይ ያገኘውን፣ ቢዝነስ ቦታ ያገኘውን ሰው ሁሉ ወደ ህይወት እንዳታስገባ። ትዝ ይበልህ ጸሎትን ያስጣሉ፣ ቅንነትን ያስጣሉ፣ መጎነትን ያስጣሉ፣ ጥሩ ህሊናን ያስተው 2016 15 14 13 ድንገት ወደ ህይወት ያስገባቸው ሮንግ ሰዎች እንደነበሩ መርሳት የለብህ። ወደ ህይወት ማስገባት የሌለብህ ሰዎች አሉ። ምንም ቆንጆ ቢሆኑ መጽሐፍ እንደሚናገር እኔ አንተን ሁል ጊዜ ለሚፈሩ ሰዎች ባልንጀራ ሆንኩኝ እንዳለ ባልንጀራ መሆን ያለብህ እግዚአብሔርን ከሚፈሩ ሰዎች ጋር ነው እንጂ ቢዝነስ ካላቸው ሰዎች ጋር ብቻ አይደለም። ከቆንጆ ከሚለብሱ ሰዎች ጋር ብቻ አይደለም። ወደ ህይወት ማስገባት የሌለብህ ሰዎች አሉ። ዳንኤል መጽሐፍ ምዕራፍ 10 ቁጥር 14 እየተናገረ ይሳለ በረታው እንዳለ እመነኝ ከዚህ ስትመለስ እንደ ቀድሞ አትሆንም። አቅምህ ይጨምራል። አንድ ቀንድ እንዳለው አውሬ እግዚአብሔር ጉልበታም ያደርጋል። በጠላቶች መንደር ላይ አስፈሪ ትሆናል። ብርታት ማለት ቁስልና ጠባሳን ለትምህርት እንጂ ለልመና አለማድረግ ማለት ነው። ለለቅሶ አለመጠቀም ማለት ነው። ሰው እንዲያዝንልህ አለመጠቀም ማለት ነው። ቆስልሃል? አዎ። ተመታሃል? አዎ። ጠባሳ አለብህ? አዎ። ባለፍክበት የህይወት መንገድ 2016 እልህ አስጨራሽ መንገዶች አልፈሃል? አዎ። እነዚህ እልህ አስጨራሽ ጉዳዮች አንተ ላይ ያደረሱት ቁስልና ጠባሳ አለ? አዎ። ይሄን ቁስልና ይሄን ጠባሳ ለትምህርት እንጂ ለልመና አለመጠቀም ማለት ነው። መበርታት ማለት አንድ ሰው በረታ ሲባል አግሬሲቭ ሆነ እያልን አይደለም። ኦፌንሲቭ ሆነ እያልን አይደለም። ኃይለኛ ሆነ እያልን አይደለም። በረታ ስንል ብርታት ስፒሪት ነው። አግሬሲቭ ስለመሆን አይደለም። ጠላቶችህ ሰበር ነው፣ ገደል ነው፣ ጣል ነው፣ በቃ የመጨረሻው ነው ብለው ባሉበት በዛ ሁኔታ ላይ አንተ ትምህርት አድርገው ቻፕተር 1 ቻፕተር 2 ብለህ ከፋፍለህ መጠቀም ማለት ነው። ወዳጆቼ ካስታወሳችሁ ልጆች እያለን ለብዙ ነገር አልቅሰናል። ለብዙ ጉዳይ ነው ያለቀስነው። ለማስቲካ አልቅሰናል፣ ለከረሜላ አልቅሰናል፣ እዚህ ገባ ለማይባሉ ነገሮች ሁሉ አልቅሰናል። ያስለቀሱን ብዙ ነገሮች አሉ በልጅነታችን። ነገር ግን እነዛ ትላንት ያስለቀሱን ነገሮች ዛሬ እንኳን ሊያስለቅሱን አይደለም ትዝ አይሉንም። በእርግጠኝነት እግዚአብሔር የከለከለ ነገር ሊኖር ይችላል። እመነኝ፣ እግዚአብሔር በከለከለ ነገር ምክንያት ትዝብት ውስጥ እንዳትወድቅ፣ ምናልባት ከሆነ ዓመት በኋላ ምን ሆኜ ነው እንዳትል። ስለዚህ ይሁንልኝ ያልከው ነገር ባይሆንልህ፣ ይደረግልኝ ያልከው ነገር ባይደረግልህም ልብህ እንዳይወርድ መበርታት ነው። ከተግዳሮት የተነሳ እድለ ቢስ ነኝ አትበል። ወደዚህ ምድር የመጣሁት በስተት ነው አትበል። ወይም እግዚአብሔር አይወደኝም አትበል። መልእክት አለ። እድለ ቢስ ነኝ አትበል። እንዳንተ እድለኛ የለም። ተግዳሮትህን ከማንም ጋር ከምንም ጋር አታገናኘው። ከአከራይ ጋር ከጎረቤት ጋር ከምንም ጋር አታገናኝ። እንደ ስጦታ ተቀበል። አሁን አንተ መውደቅ መሸነፍ የምትጀምረው ችግርና ፈተና አፍጥጦ ስለመጣብህ ሳይሆን የመጣብህ ችግርና ፈተና ወደ ውስጥ እንዲገባ ስትፈቅድለት ነው። ልክ አድርገህም ነገር ላይሆን ይችላል። ልክ አድርገህ ነገር ላይሆን ይችላል። አሁን የኔ ነገር የማይሆነው ልክ አድርገህም ነገር ላይሆን ይችላል። ልክ እኮ ነው ያረከው። በቤት ልክ ነው ያረከው። በትዳር ልክ ነው ያረከው። በብዙ ጉዳይ ልክ ነው ያረከው። አይተህ እንዳላየ መሆን ልክ አይደለም። ልክ ነው። ሰምተህ እንዳልሰማ ልክ ነው። ሁሉ ይቅርብኝ ብለህ ሰክሪፋይ ማድረግ ልክ ነው። ልክ አድርገህም ነገር ላይሆን ግን ይችላል። አንድ ጊዜ ሞክረህ አልተሳካም ማለት በቃ ይሳካም ማለት አይደለም። ጻፉ። ብርታት ማለት እንደገና መቆም ማለት፣ እንደገና መነሳት፣ እንደገና መራመድ ማለት ነው። ብርታት ማለት ተስፋ ቆርጣ ለመቀመጥ ማለት። ህይወት እያለክ ያለው እንደዚህ ነው። ፕሊዝ ትራይ አገን እያለክ ነው። ባለፈው ዓመት ብዙ ነገር አድርገሃል። ልክ አድርገህ አልተሳካም። በቃ እያለክ ያለው እንደዚህ ነው። ፕሊዝ ትራይ አገን። ሁሉን ነገር ራስ ላይ የምትጭን ከሆነ አትበረታም። ሄሎ እዚህ ቤት ያለ ሁሉንም አሳስገሰሱን ላያችሁ ላይ አትከምሩ። ከልኮ አያልፍም። ሁሉንም ነገር ተሸክመህ አትችለውም። አራክፍ ከራስህ ላይ። ሰልፍለስ የሆነ ህይወት መኖር ጀምር። ለራስህ ሳይሆን ለጌታ መኖር ጀምር። ህይወትህን ለጌታ፣ እያንዳንዱን ነገርህን ለጌታ። የምትበረታው እንደዛ ሲሆን ነው። ከዛ ሲቀጥል በገዛ ምኞትህ አትጠል። ከሰው ጋር አትጠላለፍ። በጥቅም አትጠላለፍ። በሆነ ነገር ጉዳይ አትጠላለፍ። እንድትበረታ ከፈለክ አሁን እየደከማችሁ ያላችሁ ሰው እየለፋችሁ ያለ በባዶ የምትለፉ ከመሰላችሁ፣ በባዶ ጫማ የምትጨርሱ ከመሰላችሁ ልባችሁ ይወርዳል። ግን አንድ ነገር ነግራችኋለሁ። በዚህ ዓመት እግዚአብሔር አምላክ የእስከዛሬውን የድካም ህይወታችሁን ፍሬ ትበላላችሁ። እኔ ትንቢት እናገራለሁ እግዚአብሔር ላይ ባለኝ እምነት በዚህ ዓመት ፍሬ የምትበሉበት ዓመት፣ የድካማችሁን ፍሬ የምትበሉበት ዓመት፣ ከእግዚአብሔር ዘንድ ሽልማትን የምትቀበሉበት ዓመታችሁ። በደንብ አርኩና አሜን በሉ። ክርስቶስን ከሞት ያስነሳው የትንሣኤው መንፈስ አንተም ካለህበት ሁኔታ ውስጥ ያወጣል። አሜን ነው ወይ? አንድ ሯጭ በሩጫ ሜዳ ሲሮጥ የሚበረታው
አክሊሉን ሲያስብ፣ ሽልማቱን ሲያስብ፣ አቤት ብዙ የሚያም ነገር አለ፣ በጣም ፔንፉል የሆነ ነገር አለ። ግን የሚጠብቀውን ሽልማት ሲያስብ አሁን ያለውን ነገር ምንም እንዳልሆነ እየቆጠረ ያለ። ስለዚህ ጳውሎስ ለጢሞቴዎስ የሚነግረው እንደዚህ ነው። ኖ በትግል ሜዳ እንደሚገባ የታገለ አክሊል አለው፣ የድል አክሊል። ሲቀጥል ገበሬው ደግሞ ከሁሉ በፊት ፍሬውን ይበላ ዘንድ እንደሚገባ እወቅ እና በአገልግሎት በምታልፍበት መከራ ዝም ብዬ ነው ምደክመው ብለህ እንዳታስብ። አክሊል ይጠብቃል፣ ፍሬ ይጠብቃል። በተንበረከካችሁበት ሁሉ ፋንታ እግዚአብሔር አምላክ አሻግራችሁ የምታዩት እርሻ አሳልፎ ይሰጣችሁ።